በህይወት ለመቆየት ልጆቻቸውን እስከ መሸጥ የደረሱት የአፍጋኒስታን አባቶች ሚስጥር። ሰላም ውድ የዱካኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ጀንበር እንደወጣች በአፍጋኒስታን የጎር ግዛት ዋና ከተማ ቻንግራን በመቶዎች የሚቆጠሩ ወንዶች አቧራ በሸፈነው አደባባይ ይሰበሰባሉ። ሰዎች መጥተው ማንኛውንም ስራ ይቀጥሩን ይሆናል በሚል ተስፋ ከመንገዱ አጠገብ ተሰልፈው ይቆማሉ። ይህም በዚያች ቀን ቤተሰቦቻቸው ምግብ እንደሚመገቡና እንደማይመገቡ ይወስናል። ነገር ግን ይህ የመሆኑ እድል እጅግ ዝቅተኛ ነው። የ45 ዓመቱ ጁማ ካን በካብ በስድስተኛ ሳምንታት ውስጥ በቀን 150 እስከ 200 አፍጋኒ የሚከፍል ስራ 3 ቀናት ብቻ አግኝቷል። ልጆቼ ለ3 ቀናት በተከታታይ እንደራባቸው አድረዋል። ባለቤቴ እያለቀሰች ነበር፣ ልጆቼም እንዲሁ። ስለዚህ ዱቄት ለመግዛት ጎረቤቴ ገንዘብ እንዲያበድረኝ ለመንኩት ይላል። ልጆቼ በረሃብ ይሞታሉ ብዬ በፍርሃት እኖራለሁ። የኩማ ታሪክ የአንድ ሰው ታሪክ አይደለም። ዛሬ በአፍጋኒስታን እንደ መንግስታቱ ድርጅት ከሆነ ከ4 ሰዎች 3ቱ መሰረታዊ ፍላጎቶቻቸውን ማሟላት አይችሉም። ስራ አጥነት በስፋት ተፈጥሯል። የጤና አገልግሎት ጭንቅ ውስጥ ነው። ከዚህ ቀደም ለሚሊዮኖች መሰረታዊ ግብዓቶችን ያቀርብ የነበረው እርዳታ አሁን ሽርፍራፊ ሆኖ የሚቀርበው። አገሪቱ ታይቶ በማይታወቅ ረሃብ የተመታች ሲሆን ከጠቅላላ ህዝቡ 10 በመቶ ማለትም 4.7 ሚሊዮን ሰዎች በቸነፈር ለመመታት ጫፍ ላይ እንደሆኑ ይገመታል። ጎር ክፉኛ ከተጎዱ ግዛቶች አንዱ ነው። በዛ አካባቢ ወንዶች ተስፋ ቆርጠዋል። ራቢኒ ሳግ እየተናነቀው ልጆቼ 2 ቀን ምግብ እንዳልቀመሱ ተደውሎ ተነግሮኛል ይላል። ራሴን ለማጥፋት እንዳለብኝ ተሰምቶኛል። ከዚያ ግን ቤተሰቤን እንዴት ሊረዳ ይችላል ብዬ አሰብኩ። ለዚህ ነው ስራ ለመፈለግ እዚህ የተገኘሁት ይላል። ከዋጃ አህመድ እንባ ሳይተናነቀው ጥቂት ቃላት እንኳን ካፉ አይወጡም። እየራበን ነው፣ ትልቅ ልጆቼ ሞተዋል። ስለዚህ ቤተሰቤን ለመመገብ መስራት አለብኝ፣ ግን አርጅቻለሁ። እናም ማንም ስራ ሊሰጠኝ አይፈልግም ይላል። በአደባባዩ አጠገብ ያለ ዳቦ ቤት ሲከፈት ባለቤቱ ለተሰበሰቡት ሰዎች የተበላሸ ዳቦ ይከፋፈላል። በጥቂት ሰኮንዶች ውስጥ ዳቦውን ተሻምተው ይወስዳሉ። ግማሽ የሚሆኑት ሰዎች በእጃቸው ዳቦ ይዘው ይታያሉ። ወዲያው ሌላ ሁኔታ ተፈጠረ። የሞተር ሳይክል የሚያሽከረክር ሰው ድንጋይ የሚሸከም አንድ የቀን ሰራተኛ ለመቅጠር ይመጣል። በጣም ብዙ ወንዶች ይህንን ስራ ለመቀጠር ግርግር ይፈጥራሉ። ለ2 ሰዓት በስፍራው ስንቆይ 3 ሰዎች ብቻ ስራ አግኝተዋል። በአቅራቢያው ባሉ ማህበረሰቦች ዘንድ የሥራ አጥነት አስከፊ ተጽዕኖ ግልጽ ሆኖ ይታያል። አብዱል ራሺድ አዚሚ የ7 ዓመት የሆኑ መንታ ልጆች ሮቂያና ሮይላ የገጠመውን ከባድ ውሳኔ ለማብራራት ቀረብ አድርጎ በጉጉት ይናገራል። ሴት ልጆቼን ለመሸጥ እንኳን ዝግጁ ነኝ እያለ ነፍርቆ ያለቅሳል። ደሃ ነኝ፣ ብድር ያለብኝና ረዳት ያጣው። ከስራ ደረቅ ከንፈሬን ይዤ በረሃብ በጥማት በጭንቀትና ግራ በመጋባት ወደ ቤት እየመጣው ልጆቼ አባ እባክህን ዳቦ ስጠን ብለው ይመጣሉ። ግን ምንም ምሰጣቸው ነገር የለኝም፣ ስራ የለምና ይላል። ሮሂላን እያቀፈና እየሳመ ያለቅሳል። ልቤን ይሰብረዋል። ግን ሌሎች ልጆቼን ለመመገብ ይህ ብቸኛ መንገድ ነው ሲል ይናገራል። ለመመገብ ያለን ነገር ዳቦና ሙቅ ውሃ ብቻ ነው። ሻይ እንኳን የለም ትላለች እናታቸው ካይሃን። 2ቱ ታዳጊ ልጆቿ ጫማ መጥረግ ላይ ይሰማራሉ። ሌላኛው ልጅ ቆሻሻ ይሰበስባል። ቆሻሻውን ካይሃን እንደማገዶ ምግብ ለማብሰል ትጠቀምበታለች። ሳይድ አህመድ የ5 ዓመት ሴት ልጁ ሻይቃ ትርፍ አንጀትና ጉበቷን ካመማት በኋላ ለመሸጥ እንደተገደደ ይናገራል። የሕክምና ወጪውን ለመክፈል ገንዘብ አልነበረኝም፣ ስለዚህ ልጄን ለዘመድ ሸጥኩ ይላል። የሻይቃ ቀዶ ሕክምና የተሳካ ነበር። የሕክምና ወጪው ከተሸጠበት ገንዘብ ነበር የመጣው። ሻይቃ በትንንሽ እጆቿ አንገቱን ትነካካለች።
በመካከላቸው ያለው ግንኙነት ቅርብ ለመሆኑ ግልጽ ነው። ግን ከ5 ዓመታት በኋላ ወደ ተሸጠችበት ቤተሰብ ትሄዳለች። ገንዘብ ቢኖረኝ ኖሮ ይህን ውሳኔ በፍጹም አልወስንም ነበር ይላል። ግን ያለ ቀዶ ሕክምናው ብሞትም ምን ይሆናል ብዬ አስባለሁ። በዚህ መንገድ ቢያንስ በሕይወት ትቆያለች። ሰይድ አህመድ እንደ ሚሊዮኖች አፍጋናውያን ሁሉ ከ2 ዓመት በፊት እርዳታ ያገኝ ነበር። ዱቄት፣ ዘይት፣ ምስርና ለሕፃናት ልዩ ምግቦች ይሰጣቸው ነበር። ግን ባለፉት ዓመታት ከፍተኛ የእርዳታ ቅነሳ ብዙዎች ይህን የሕይወት አድን ድጋፍ አስቀርቶባቸዋል። የአፍጋኒስታን ከፍተኛ የእርዳታ አቅራቢ የነበረችው አሜሪካ ባለፈው ዓመት አብዛኛውን እርዳታዋን አቋርጣለች። ዩናይትድ ኪንግደም ጨምሮም ሌሎች ቁልፍ እርዳታ አቅራቢዎችም እንዲሁ እርዳታቸውን ቀንሰዋል። በመንግስታቱ ድርጅት መረጃ መሰረት በዚህ ዓመት ያለው እርዳታ ከ2025 ጋር ሲነጻጸር በ70 በመቶ ያነሰ ነው። በአገሪቱ ከግማሽ በላይ የሆኑት ግዛቶች ከተከሰተው ከባድ ድርቅ ችግሩን የበለጠ አሳስቦታል። ከመንግስትም ሆነ መንግስታዊ ካልሆኑ ድርጅቶች አንድም እርዳታ አላገኘንም ይላል አብዱል ማሊክ። እንደ አውሮፓውያኑ አቆጣጠር በ2021 ሀገሪቱን የተቆጣጠረው የታሊባን መንግስት የቀውሱን ኃላፊነት የውጭ ኃይሎች ሲወጡ ተገዶ በወጣው በ20 ዓመታት የወረራ ጊዜ ሐሰተኛ ኢኮኖሚ ተፈጥሯል ይላሉ የታሊባን መንግስት ምክትል ቃል አቀባይ አምዱላህ ፈጥራት። ከወረራው በኋላ ድህነት፣ ችግር፣ ስራ አጥነትና ሌሎች ችግሮችን ወረሰን። ይሁን እንጂ የታሊባን ፖሊሶች በተለይም በሴቶች ላይ የሚያደርገው ክልከላ የረድኤት ድርጅቶች ፊታቸውን እንዲያዞሩ ያደረገው ዋነኛው ምክንያት እንደሆነ ይነገራል። ታሊባን ግን ይህን አይቀበልም። ሰብአዊ እርዳታ ፖለቲካዊ መሆን አይገባውም ይላል። መንግስት ድህነትን ለመቀነስና ስራን ለመፍጠር መሰረተ ልማትና ማዕድንን የመሰሉ የኢኮኖሚ ፕሮጀክቶች እንዳሉት ይናገራል። እነዚህም የረጅም ጊዜ እቅዶች አንድ ቀን ፍሬ ሊያፈሩ ቢችሉም አስቸኳይ እርዳታ ካላገኙ በህይወት መቆየት የማይችሉ ሚሊዮን ሰዎች አሉ። ከነዚህ ሰዎች መካከል የ14 ወር ዕድሜ ያላት ሴት ልጁ ከጥቂት ሳምንታት በፊት የሞተችበት መሐመድ ሐሽም አንዱ ነው። ልጄ በረሃብና በመድኃኒት እጥረት ሞተች። ሕፃን ሲታመምና ሲራብ መሞቱ አይቀሬ ነው ይላል። በአካባቢው ሽማግሌ የሆኑት አንድ ነዋሪ የሕፃናት ሞት ባለፉት 2 ዓመታት በተለይም ከምግብ እጥረት ጋር በተያያዘ በጣም ከፍ ብሏል ይላሉ። ነገር ግን እነዚህ አካባቢ ሞት በይፋ አይዘገብም። የሕፃናት ሞት ከፍ ለማለቱ ማስረጃ የሚገኝበት ብቸኛ ስፍራው መቃብር ቤት ነው። ትንሽና ትልቅ መቃብሮችን በማነጻጸር ስንቆጥር ትንሽ መቃብሮች ከትልቁ እጥፍ ሆነው አግኝተናቸዋል። ይህም ማለት የሕፃናት ሞት ከአዋቂው በ2 እጥፍ ይበልጣል። በቻክቻራን ባለው ሆስፒታል ተጨማሪ መረጃ አለ። የጨቅላ ሕፃናት ክፍሉ በጣም የተጨናነቀ ነው። አልጋዎች ሁሉ ተሞልተዋል። አንዳንዶቹ 2 ሕፃናት አስተኝተዋል። አብዛኞቹ ሕፃናት ክብደታቸው ቀንሷል። ብዙዎቹ ደግሞ በራሳቸው መተንፈስ ይቸገራሉ። አንዲት ነርስ መንታ ልጆችን ታንቀሳቅሳለች። ከ2 ወር ቀደም ብለው የተወለዱ ናቸው። አንዷ 2 ኪሎ ትሆናለች፣ ሌላኛዋ 1 ኪሎ ብቻ። ሕፃናቱ በአስጊ ሁኔታ ላይ ሲሆኑ ወዲያውኑ ኦክሲጅን ተሰጥቷቸዋል። የ22 ዓመቷ እናታቸው ሻኪላ በእናቶች ክፍል እያገገመች ነው። ነፍሰ ጡር እያለች በቂ ምግብ ባለማግኘቷ ደካማ ናት። ዳቦና ሻይ ብቻ ነው ያገኘችው በማለት የመንታዎቹ አያት ጉባልዳን ትገልጻለች። ለዚህ ነው ሕፃናቱ በዚህ ሁኔታ ያሉት። ከሆስፒታሉ ከወጣን ከጥቂት ሰዓታት በኋላ ከሁለቱ ሕፃናት በክብደት ከፍ ያለችው ሕፃን ስም እንኳን ሳይወጣላት ሕይወቷ አልፏል። ትንሽ ሰውነቷን ጠቅልዬ ወደ ቤት ወሰድኳት። እናቷ እንደሞተች ስታውቅ ራሷን ስታወደቀች ትላለች ጉልባዳን። ቢያንስ እሷ ትተርፋለች ብዬ እመኛለሁ። ነርስ ፋጦማ ሁሴን በቀን እስከ 3 ሕፃናት የሚሞቱባቸው አንዳንድ ቀናት እንዳሉ ትናገራለች። በመጀመሪያ ጊዜ ሕፃናቱ ሲሞቱ ማየት በጣም ከባድ ነበር፣ ግን አሁን እንደ መደበኛ ሁኔታ ተላምደነዋል ትላለች። የጨቅላ ሕፃናት ክፍል የሚመራው ዶክተር መሐመድ ሞሳ የሕፃናት የሞት መጠን እስከ 10 በመቶ ከፍ እንዳለ ይናገራል። ይህንንም ተቀባይነት የሌለው ነው በማለት ይገልጹታል። በድህነት ምክንያት የታካሚዎች ቁጥር ከቀን ወደ ቀን እየጨመረ ነው ይላል። እነዚህም የሕፃናቱን በተገቢ መንገድ ለማከም የሚያስፈልጉ ግብዓቶች የሉንም ሲል ይገልጻል። የገንዘብ እጥረት ብዙ ቤተሰቦችን ከባድ ውሳኔዎች እንዲወስኑ አስገድዷል። የጉባልዳን በሕይወት የተረፈች የልጅ ልጅ
አሁን ትንሽ ክብደት ጨምራለች። አተነፋፈሷም ተስተካክሏል። ግን ከጥቂት ቀናት በኋላ ቤተሰቧ በገንዘብ ምክንያት ሆስፒታል ማቆየት ባለመቻሉ ወደ ቤት ይወስዷታል። ሕፃን ዘሚርም በተመሳሳይ ምክንያት ወላጆቹ ወደ ቤት መልሰውታል። ያልጠነከረ አካላቸው ያለ እርዳታ ለመቆየት ከባድ ትግል ማድረግ ይኖርበታል። ይህ አሰቃቂ ታሪክ በታሊባን ምድር እየተደረገ ነው።